መጥፎት ያታለሽ እንጂ ውስጧ ምን እንደሆነ አናውቅም። ያችኛውም እግዚአብሔር እንደሞቱ እናትና አባታችን ነፍሷን ይማር አናውቅም። ስለዛ ታውቂያለሽ እዚህ ጋር ትናንት የሞተችው ልጅ አሁን በእነኚህ በሴት ኮሜንት ጋጋታን የሞተችው አይደል እንዴ? እና እችን እየደገፍሻት ነው እች ታዲያ የእጅ ስድብ ደስ ይላል። አሁን ማንም ውስጥ ሳናቅ አንናገር ነው የምለው እኔ እየደገፍኳት አይደለም። ላ እናትናገሪ በያታ እሷ እኮ ናት ሰው የምትሰድበው። ሰው በሳደብ አይደለም በመነጋገር ትፍታ ነው እኔ የምለው። ደግሞ ካስቀየመቻትም ይቅርታ ትበላት። ሰው እኮ በመነጋገር መፍታት አለባት። ራሷ ትጠይቃት። ልጅቷ አለች በህይወት እሷም ትጠይቃት። ትጠያየቁኛ ውስጣቸውን አናውቅም ነው የምልሽ እኔ እዚህ ጋር ገባሽ? ሰላም ደግሞ የምትለው በስድብ አይደለም ገባሽ? እኔ አሁን አንቺ በመስደብ አይደለም የምትረጅኝ አይደል? ለእግዚአብሔር ሰጣለሁ ካልሆነ ለጌታ አስመጥቶ ለእግዚአብሔር የሚሰጥ አይደለም እንኳን እኔ ካልሰጥም ካልኩ እኔ ነገር ለእግዚአብሔር የሚሰጥበት ምክንያት የለም። አይ ስልሽ አሁን አንቺ የታመመ ሰው ካለ እሱን በቃ እኔ አቅሜ ካሌለው ለእሱ ምድና ቅብለበት አምላክ ነው። አንተ እርዳይ ጊዜ ሁሉን የሚችል አምላክ እግዚአብሔር ነው እንጂ ማነው ሰው ይችላል? በቃ እንደዛ አድርገሽ አንቺ የምትሳደቢውም ደግሞ አቁሚ። ግዴታ እኮ አይደለም ሰው እረዳለሁ ብሎ በራሱ ፍላጎትና በፈቃደኝነት ከረዳ ነው እንጂ በግዴታ የሚሆን ነገር የለም። ምን ተፈጥሮ ነው? ቆይ እናንተ ያሉ እንዴ ብላችሁ አማይ አለላለ እኔ እኮ ምን ሳናነ እሷ ላይ ነው እጅሽ የሚያርፈው። ስንቴን ወጣሽ፣ ስንቴ ገባሽ፣ ስንቴ እረዊ የሌሊት ወፍ እውነትም የሌሊት ወፍ እሷ እናቴ እንደ ደህና ሰላይ ነች እኮ እሷማ ታስፈልጋለች። ላ አንቺም ይኸውልሽ ልንገርሽማ፣ ቆይ ልንገርሽማ ውዴ ስሚኝማ፣ እናንተ ልንገራችሁ በዚያኛው ስልክም ማለት ነው በዚህ ሸሪሃ ይከፍትልኛል ብዬ በሁለቱም ነው የሚያስገባኝ። ለምንድን ነው እውነትሽን ነው። የእሷ ታሪክ በጣም ነው ማለት ነው። በዚያ ገብቼ ላያችሁ ስል ቀጥታ ወደ ቢወስደኛል በጣም ማን ሰላም አትሉም? እንዴት ቤት ዛሬ እንዴት ነሽ? ጣፋጭ ደህና ነሽ? ሚልጋ ደግሞ መቼ ነው ፕሮፋይል የቀየረችበት? ማን ወደ መንፈስ ቅዱስ አምላክ መንፈስ ናት እንደ ሴትዮዋ ማነች ደግሞ? አንቺም አልተባልክባባ አይ መንፈሷማ አንቺ እኮ ነሽ የሌሊት ወፍ። እውነት ግን ማን በላይ መንፈስ አለ እንደ በቀን 10 ያደ ሰው አስገድላለሁ ሰው አልሳደብ ውዴ። እኔ ፕሮፋይል ብቀይር ከእናንተ ጋር ነው። እኔ ሰው ገድላለሁ አሉ እናቴ ሆ አረዚያው መንገድ ከፈትሽላት እኮ በቃ እሷ እኮ ትንሽ ነገር ነው የሚበቃት። ሰውን አቀጣጥላ ነው የምትደፋው። የእኔ ፍቅር ቴንኪው ለአበባው። እንደው ዛሬ ውጭቻልሽ በሰላም ነው ማሬ? ያተኛዋ ታራት ባቢ እንዴት ነሽ? ገብታ ጀረንደ ተቀምጣለች። ማ አንቺ ነሻ የሆነ እኔ ፈታ ብዬ ነው መጣሁን። ራሱ ልሄድ ነው እዛ ሰፈር። ሂጂ ረገበ ውዴ። ሻንጣ ይዘጋጅልሽ ውዴ። ምን ይሻልሻል? መኪና ያምቲና እዛው ሰገደ አንቺ መኪና ሳይሆን ጋሪ ነው ውዴ። ጋሪ ይሻልሻል። የአህያ ጋሪ ነው የሚሻልሽ። መኪና አይገባሽም። አላት ከሩቅ አይመጣም እንጂ እኔ አንቺን አምኜ ባለፈው ኧረ አታጥፊ ሊንዳ፣ ተይ ተይ ተይ፣ እራስሽን እንኳን አታጥፊ። ምንድን ነው አንቺ ጎበዝ? ኧረ ተው በሰላም መጥተሽ እናቴ እዚህ ህዝቡን ብትጠይቂ እናቴ ታማብኝ ነው እርዱኝ ብትይ እኮ ማንም ይረዳሻል። እግዚአብሔር ይኸውልሽ እንደዚያ ማለት ነው። ምክንያት ስታጭበት እናትሽ ላታመርጭበት ከፈለሽ ራስሽ ትብን በይዘው በመዛት የሚሆን ነገር የለም፣ በማስፈራሪያ የሚሆን ነገር ደግሞ እንደዛ አይባልም። እሺ እናታችሁ በይ እንደዛ ሊሆን ይችላል። እንደዛ አይባልም። እናት ናት እንዴ? እናት አለሽ አይደል? እግዚአብሔር ያክብር። ማናን ከልኪያት እንደ አይነት ነገር ስታወራች እንደዚህ ሳይሆን በመነጋገር ነው። የኔ እናት አይዞሽ፣ ጨንቆሽም ሊሆን ይችላል። እናት ታማሩት አታማሩት የምታውቂው ነገር የለም። እሷ አለች አይደለ? በቃ ብላለች።
እውነት እናቷ ታማ ይሆናል። የምናውቀው ነገር የለም፣ ግን እንደዛ አይባልም። አትበይ በቃ እንደዛ እንዴ ናርዲ ወዴት ልትገቢ ነው ሴትዮ? ከሆኑ አስገቶና አፍላችሁ ሽሩ በባት ላገባ ነው። ደስ ይላል። ያንቺ አሪፍ ነው ናርዲ። ግን ማለት ነው አንድ ነገር ልንገራችሁ፣ በዚህ ምድር ምንም አይነት ነገር ቢመጣ ራሳችሁን ከምንም ጋር ታወዳድሩ። ተስፋም አትቁረጡ። ሲጀመር ለኛ ያልሆነ ነገር የሆነ መከራ ወይም ፈተና ሲያመጣብን የተሻለን ነገር አስቀምጡልን ነው። እና ደግሞ አላህም ሆነ በእናንተ የምታምኑት የሆነ ፈተና ሲገጥምን ትችሉታላችሁ ብሎ አስቦ ነው። በቃ የማንችለውን ፈተና በጭራሽ አይገጥመንም ሲጀመር። ሲቀጥል ደግሞ እናቴ ታመመችና ሞታለሁ ማለት እናትሽን ፈጣሪ ሲያሳምማት አንቺ ከሞትሽ እንደገደልሻት ነው። እናት የልጇን ሞት አየች ማለት በህይወት እንደሞተች ነው የምትቆጥረው። ይህ ድክመት ነው ሲጀመር። እና የራስ ማጥፋት ምናምን ማለት ምንትን ነው። በቃ እዚህ ዱንያ ላይ ሆነን እንኳን ምንም ነገር ባያምርብን ምንም ባይልብን መጨረሻችን ማመር አለበት። እሱ አስገድዶ ይወስደን የለ እንዴ? በቃ እዚህ ላይ ካላማረብን ወደፊታችን ጀነት እንዲገጥም ዱዓ ማድረግ ነው እንጂ ራሱን ያጠፋ ሰው ምናምን ጀሃነም ነው የሚገባው እስከ እድሜ ልኩን ምናምን። እሱንም እያሰባችሁ ዱዓ እንኳን መደረግ አይችልም ታውቃላችሁ። ዱዓ እንኳን ተደርጎለት ይቅር የማይባል አይነት ወንጀል ነው ራስን ማጥፋት። ከባድ እኮ ነው ራስን ማጥፋት ማለት እኮ የዘላለም እሳት እኮ ነው ታውቂያለሽ። ይቅር የማይባል ግን ታውቂያለሽ እንትን ነው ቀስም የሚሰብር ሰው በጣም ብዙ ይሄ ታውቂያለሽ፣ ሰይጣን ሰው ተመስሎ አይነት ነው። አብሶ እዚህ ሶሻል ሚዲያ ላይ ያለው ሰውን ለመሰባበር ሆን ብለው ታውቂያለሽ፣ ሞተች ልሞት ነው እንኳን እያለ ሰው ሙት የሚል አይነት ማህበረሰብ በቃ ሰይጣን ሰው መስሎ አይነት። እግዚአብሔር ምስክር ነው። እውነት ግን ደግሞ እንደዚህ አይነት ደካሞች ሞች ብሎ ውሽ እኮ ደግሞ ሰዎች የሚያለቅሱ በተለይ ሴት ሆናችሁ የሴትን ሞራል አትንኩ። ወላሂ በእኛ ምላስ ነው ሰው ሁሉ እንትን የሆነ ለሰው ሰበብ እንዳይሆን ለሰው ደግሞ የሸይጣን በር እንዳንከፍ በእኛ ሰበብ ማንኛው ሰው ካልቻለን የሰው ልጅ የደስታው ምንጭ ካልሆነም የሀዘኑ ምንጭ አለመሆን በቃ ዝም ማለት እንዴ ስንት ልጆች ነው ልጅ ታሪክ ስሰማ ታውቂያለሽ? ጃኒ እንደዛ ስትቀጠቀጥ ራሷን አለማጥፋቷ እሷን አትዝ ያለችኝ የሆነት ሰው ይሰምራል። ብዙ ሰው ትዝ አለ። በጣም ብዙ ሴት ነው ትዝ ያለኝ ታውቂያለሽ? ሴት ተቀበል የሚቀጠቀጠው በተለይ ለሴት ልጅ ሞራልን